ቡዜና ዴቭ አብርሃምን ማነጋገር ከፈለጉ ለምንድን ነው ሄርሜላን ይዘው የሚሄዱት? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ትላንት አንድ አዲስ ቪዲዮ ተለቋል። እንግዲህ ነገሩ ትንሽ እየከረረም እየተወሳሰበም መጥቷል። ነገር ግን እስከዛሬ ድረስ ምንም መፍትሄ ሊገኝም ሊመጣም አልቻለም። ወይ ደግሞ መፍትሄ ሊያመጡ ይችላሉ የሚባሉ ትልልቅ ሰዎች እናት አባት ቤተሰቦቻቸውም ድምጻቸውን አጥፍተዋል ማለት ነው። ለምን በዚህ ደረጃ በዚህ ልክ ዝም እንዳሉ እንግዲህ እኔ አይገባኝም። ለማንኛውም ግን ልጆች ሲያጠፉ እንግዲህ የሚቆጡ የሚመክሩ ትልልቅ ሽማግሌዎች ቀረብ ብለው ልጆችን ካላነጋገሩ ነገሩ እየከረረ ሄዶ መጥፎ ደረጃ ላይ ሊደርስ ሁላ ይችላል የሚል እምነት አለኝ። እንግዲህ ቤተሰቦቻቸው ከዚህ በላይ ምን እስከሚደራረጉ ምን እስከሚሆኑ ድረስ እንደሚጠብቁ አይገባኝም። በዚህ ልክ ዝምታን መምረጣቸው ለምን እንደሆነም አልገባኝም። ምክንያቱም በቃ ልጆቹ ተነጋግረው መፍትሄ ማምጣት ካልቻሉ፣ ልጆች ራስ በራሳቸው ተነጋግረው የሆነ ነገር ማድረግ ካልቻሉ ለምን ትልልቆቹ ሰዎች ገብተው እንደማይቆጧቸው እረፉ፣ ተዉ፣ ከዚህ በላይ መቀጠል የለባችሁም መሄድ የለባችሁም ብለው እንደማይቆጧቸው አላውቅም። ልጆቻችሁ ላይ አደጋ ከመድረሱ በፊት ወይ ደግሞ ወደማይፈለግ ነገር ከመሄዳቸው በፊት ቀረብ ብላችሁ አነጋግራችሁ እናንተም ረፉ ብላችሁ መፍትሄዎችን ብትፈልጉላቸው መልካም ነው የሚል ሐሳብ አለኝ። ለማንኛውም እንግዲህ ትላንትና አብርሃምንና ሩታ ከሀገር ይዘውት ሊወጡ ሲሉ አይተናል። እንግዲህ ነው ቡዜ ደግሞ ቀጥረውት ነበር አብርሃምን ለማግኘት ማለት ነው። ይሄ ነገር ሳይሳካ ቀርቷል። ለማንኛውም ግን ያም ሆነ ይህ ብዙ ጊዜ አይታችሁ ከሆነ ቡዜና ዴቭ ወይ ደግሞ ዳኒም ባለበት እንግዲህ አብርሃምን ሊያነጋግሩ ምናምን ሲሉ ሄርሜላን ይጠሯታል። ለምንድን ነው ሄርሜላን የሚጠሯት እንዴ? ሄርሜላ እኮ እዚህ ቦታ ላይ መገኘት ራሱ የለባትም በዚህ ሰዓት ማለት ነው። ምክንያቱም ምንም የምታመጣው መፍትሄ የለም። ለአብርሃም መፍትሄ ለመፈለግ አስባችሁ ከሆነ መጀመሪያ አብርሃምን ነው ማዳን ያለባችሁ፣ ወይ ደግሞ ለአብርሃም የሆነ መፍትሄ ያመጣል ብላችሁ የምታስቡትን ነገር ነው መጥራትም መጠቀምም ያለባችሁ እንጂ ለምንድን ነው ሄርሜላ የምትመጣው? እጅግ በጣም ብዙ ጊዜ አይታችሁ ከሆነ ቡዜና ዴቭ እነ ሩታም እና ኤፍሬምን ባሉበት አብርሃምን ለማነጋገር ሲሄዱ ሄርሜላ ትኖራለች እና በመጀመሪያ ደረጃ ነገሩ ብጥብጥ እንዲል የሚደረግበት ትልቁ ምክንያት ሄርሜላ መኖሯ ነው። ምክንያቱም ኤፍሬምም ሩታም ሲያወሩ አይታችሁ ከሆነ ከነገሩ ክብደት ወይ ደግሞ ስለ አብርሃም ምናምን ከመነጋገራቸው በፊት በተለይ ሩታ ትኩረት አድርጋ የምታወራው ሄርሜላ ላይ ነው። እሷ ምን ትሰራለች፣ እሷ እዚህ ለምን ትመጣለች ምናምን ብላ ነገሩን ወደ ሄርሜላ ታዞረዋለች። ስለዚህ የአብርሃም ጉዳይ ይረሳል ማለት ነው። ኤፍሬምንም አይታችሁ ከሆነ ዳኒን አንተ ባዳ ነህ፣ ምን ትሰራለህ አንተ አይመለከትህም ምናምን ይለዋል እና የአብርሃም ጉዳይ ተረስቶ የሚነጋገሩት ስለ ሄርሜላና ስለ ዳኒ ይሆናል። በቃ እናንተ አይመለከታችሁም እናንተ አያገባችሁም ምናምን በሚል ነገር ጭቅጭቅ ይፈጠርና የአብርሃም ጉዳይ ይረሳል ወደ ጎን ማለት ነው። ስለዚህ ቡዜና ዴቭ አብርሃምን ማግኘት ማነጋገር ምናምን ከፈልጋችሁ ብቻችሁን አድርጉት። በቃ ዳኒም ከዚህ ነገር ይውጣ፣ ሄርሜላም ከዚህ ነገር ትውጣ። በቃ ብቻችሁን አድርጉት። ምክንያቱም እናንተን አያገባችሁም አይመለከታችሁም የሚላችሁ ሰው ስለሌለ ማለት ነው። ስለዚህ በተረጋጋ መንፈስ አብርሃምን የፈለጋችሁትን ነገር ታናገራላችሁ። እነ ኤፍሬም ጋርም መነጋገር ያለባችሁን ነገር ትነጋገራላችሁ ብዬ አስባለሁ። ካልሆነ ግን እስከዛሬ እንደምናየው ባለፈውም ቡዜ ቤት ዳኒ ይዞት ሲሄድ ሄርሜላ ነበረች፣ ዛሬም ሄርሜላ አለች። ስለዚህ እነ ሩታ እነ ኤፍሬም ቀድመው ነገሩን ወዴት ያዞሩታል? ወደ ሄርሜላ። አንቺ ምን አገባሽ፣ አንቺ አይመለከትሽም እዚህ ነገር ውስጥ ምናምን ተብሎ ሄርሜላ ጋር ጭቅጭቅ ይፈጠራል። ከዛ ደግሞ ኤፍሬም ይነሳል፣ ዳኒን አንተ አያገባህም አንተ አይመለከትህም ምናምን ይለዋል። ዛሬም እንዳየነው ማለት ነው። ዛሬ ራሱ ኤፍሬም በቃ ዳኒን አንተ አይመለከትህም አያገባህም እናንተ አያገባችሁም ምናምን ሲላቸው በቃ እኛ ባያገባን እነ ቡዜ ያገባቸዋል፣ ስለዚህ እነሱ ጋር ተነጋገሩ ምናምን እያለ ነበርና ቀድሞ ነገር ዳኒና ሄርሜላ እዛ ቦታ ላይ መሄድ የለባቸውም። ምክንያቱም አጀንዳው እየተቀየረ ስለሆነ እነ ኤፍሬም አጀንዳ መጠምዘዣ መንገድ ነው ያገኙት። ስለ አብርሃም ከመነጋገር በላይ ረጅም ሰዓታቸውን የሚያጠፉት ሄርሜላና ዳኒን እናንተ አያገባችሁም አይመለከታችሁም በሚል ቃል ነው። ስለዚህ እነ ቡዜ ወንድማችሁን ማግኘት ከፈለጋችሁ፣ በተረጋጋ መንፈስ ማናገር ከፈለጋችሁ እስኪ ብቻችሁን ሂዱና አግኙት። ብቻችሁን ሄዳችሁ አናግሩት። እነ ዳኒን እነ ሄርሜላን ከዚህ ነገር ውስጥ አስወጡ። አንዳንድ ጊዜ እኮ ሄርሜላን ይዛችኋት በሄዳችሁ ቁጥር እንደውም አብርሃምንና ሩታን አለያይታችሁ አብርሃምንና ሄርሜላን አንድ ላይ ለማድረግ ያሰባችሁ እስከሚመስል ድረስ ነው ሰው እየተሰማው ያለው። ምክንያቱም በሁሉም ነገር ሄርሜላ ትኖራለች። አሁን እናንተ ዛሬ ጠዋት አስባችሁ የነበረው አብርሃምን ብቻውን ለማግኘትና የሆነ ቦታ ለመውሰድ ነው፣ ቡዜና ዳኒ ማለት ነው። ስለዚህ በዛ በጧት በዛ በሌሊት ሄርሜላን ደውሎ መጥራት ወይ ደግሞ እናንተ ጋር ሄርሜላን ማድረግ ምን የሚሉት ነገር ነው? ምን ትሰራለች ሄርሜላ በዛ ሰዓት እናንተ ጋር?
የአብርሃም ጤንነት የአብርሃም ደህንነት ከሆነ የሚያሳስባችሁ አብርሃምን ብቻውን የምታገኙበትን በተረጋጋ መንፈስ አብርሃምን የምታነጋግሩበትን ነገር መፍጠር ነው እንጂ በየሄዳችሁበት ቦታ ላይ ሄርሜላን ይዛችሁ መገኘታችሁ በራሱ አብርሃምና ሩታን አለያይታችሁ አብርሃምና ሄርሜላን አንድ ላይ ለማድረግ እየተንቀሳቀሳችሁ እንደሆነ ነው የሚያሳየው። ስለዚህ አብርሃምን ማግኘት የምትፈልጉ ከሆነ እናንተ አያገባችሁም የሚባሉትን ሁለቱን ሰዎች ዳኒንና ሄርሜላን ወደ ጎን አድርጋችሁ መሄድ ነው። ከዛ በኋላ እኮ አብርሃምን ካገኛችሁት በኋላ ሰብሰብ ብላችሁ ተገናኝታችሁ መነጋገርም መመካከርም ትችላላችሁ። ነገር ግን በተለይ ሩታ ጋርና ኤፍሬም ጋር ሄዳችሁ አብርሃምን ለማግኘት ስትሞክሩ ሄርሜላንና ዳኒን ከዚህ ነገር ውስጥ አስወጧቸው በቃ። ምክንያቱም ሁል ጊዜ አብርሃምን ልታናግሩ ሂዳችሁ አጀንዳው እየተቀየረ ብጥብጥ የሚፈጠረው በዳኒና በሄርሜላ ምክንያት በቃ እናንተ አያገባችሁም እናንተ አይመለከታችሁም ተብሎ ነገር ይጀምራል። በቃ ጭቅጭቅ። ከዛ አንድ ነገር ስለ አብርሃም ሳታወሩ ሳትነጋገሩ ትመለሳላችሁ ማለት ነው። ስለዚህ አብርሃምን ማግኘት ስትፈልጉ በቅድሚያ ቤተሰብ ከሆናችሁ ቤተሰብ በቃ የሚያገባችሁ እናንተ ስለሆናችሁ ወይ ደግሞ ሩታም ሆነች ኤፍሬም አያገባችሁም ሊሏችሁ የማይችሏችሁ ሰዎች ስለሆናችሁ አንቺና ዴቭ ሁለታችሁ ብቻ ሄዳችሁ ማነጋገር ትችላላችሁ። ለችግሩ መፍትሄ ማምጣት ትችላላችሁ። እነ ሄርሜላ እኮ በኋላ ይደርሳሉ። በቃ አብርሃም ደህና ከሆነ በኋላ ሲጀመር ራሱ ወይ ሄርሜላን ወይ ሩታን መርጦ ይሄዳል እኮ። አሁን ላይ ሄርሜላ ከጎኑ ስለሆነች ስላልሆነች የሚፈጠር ነገር የለም። እንደውም ሄርሜላን ሲያያት ሁላ አሁን ላይ አብርሃም እየተናደደ ሁላ መጥቷል በቃ። እንዴ ባለፈው እኮ በቃ በግድ ነው እንዴ ምናምን እያለ ሁላ እኮ ሲያናገራት ነበር አይደለ ሄርሜላን። ስለዚህ ሄርሜላን እንደውም ሲያያት አብርሃም እየተናደደ ሁላ ሊሆን ይችላል። እንዴት ትመጣለች ምናምን እያለ ማለት ነው። ስለዚህ ቅድሚያ የአብርሃምን ጤንነት የአብርሃምን ሰላም የምትፈልጉ ከሆነ እንደ ቤተሰብ ሁለታችሁ ሄዳችሁ በተረጋጋ መንፈስ አውሩ። ዳኒንና ሄርሜላን ከዚህ ነገር ውስጥ አስወጧቸው በቃ። እነሱ የሚመለከታቸው ጉዳይ ስላልሆነ ማለት ነው። ዳኒ አሁን ላይ ስለ አብርሃም እያሰበ ነው፣ የተጨነቀ ነው ምናምን። ነገ ወደየት እንደሚገለበጥ ምን አይነት ሀሳብ እንደሚያመጣ አይታወቅም። ሄርሜላ አብርሃምን ትወደዋለች፣ እሺ ትወደደው። ነገር ግን አሁን ላይ አብርሃም ስለሷ ምንም አይነት ስሜትም የለውም ፍላጎትም የለውም። ስለዚህ አብርሃም ፊት ይዛችኋት አትቅረቡ። እናንተ ሁለታችሁ ብቻ ሄዳችሁ በተረጋጋ መንፈስ አነጋግሩት። ከዛ በዘለለ ግን እናንተ ሁለታችሁም እኛ ማናገር አንችልም ከብዶናል የምትሉ ከሆነ ደግሞ አባታችሁን እናታችሁን ነጋሽየን ምናምን ጥሩ፣ እነሱ ቀርበው ያነጋግሩት በቃ። እነሱ ፊት መቼም ሩታና ኤፍሬምም እምቢ ሊሉም እናንተን በሚያናግሩበት ልክም ሊያናግሯቸው ስለማይችሉ ትልልቆቹን ሰዎች ጥሩ፣ ቀረብ ብለው ያናግሯቸው። ከዛ በዘለለ ግን አብርሃምን ባገኛችሁ ቁጥር ሄርሜላን እያያዛችሁ የምትሮጡ ከሆነ የባሰ እነሩታንም እያናደዳችኋቸው ነው የምትሄዱት። ወይ ደግሞ ለነሩታ ራሱ መከላከያ ነጥብ ነው የሚያገኙት በቃ። እነሱ ምን ይሰራሉ እዚህ አያገባትም እየተባለ ስለ አብርሃም መወራቱ ትቶ ሌላ አጀንዳ ይነሳና ትበጣበጣላችሁ ማለት ነው። ስለዚህ እናንተ ሁለታችሁ ብቻ ዴቭና ቡዜ ቀርብ ብላችሁ አብርሃምን ብታነጋግሩት መልካም ነው። እናንተ ካልቻላችሁ ደግሞ ትልልቆቹን ሰዎች ብትጠሯቸው መልካም ነው። ስለዚህ ከዚህ ነገር ውስጥ ዳኒንና ሄርሜላን ብታወጧቸው መልካም ነው። በተለይ አብርሃምን ልታናገሩ ስትሄዱ ሁለቱ ልጆች ባይኖሩ አሪፍ ነው። ከአብርሃም ውጪ ሁላችሁም ሰብሰብ ብላችሁ ልትነጋገሩ ልትመካከሩ ትችላላችሁ። ስለዚህ ይህን ነገር ትንሽ ጥንቃቄ ብታደርጉበት መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ዛሬ ላይም ሁሉም ነገር ያው በጭቅጭቅ ነው የተቋጨው። መጨረሻ ላይ ፖሊስ ጣቢያ ሄደዋል። እንግዲህ የፖሊስ ጣቢያውን ውጤት ደግሞ ሁላችንም በጉጉት የምንጠብቀው ነው የሚሆነው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።